ትልቅ ካምፓኒ ነው የሚሰራ የነበረው። ጭንቅላቱ በጣም ብዙ እውቀት ነበረው። አሁን ወሰድኩበት። አሁን 2 ዓመት አሳበጥኩት። ምን ያላደረኩት ነገር የለው እኮ ተጫወትኩበት እኮ። አሁን ተያዝኩ። ትልቅ ካምፓኒ ነው ነበር የሚሰራው። በእድል ባይምሮ መተት ይኸው ለስንት ሰው የሚተርፍ ሰው ተይዞ ትልቅ ስራ የሚሰራ አእምሮን አጥቶ በየአስፋልቱ ዕቃ ያነሳ እብድ ተብሎ በነገራችን ላይ በየመንገዱ በየከተማው ዕቃ የሚያነሱት ሰው የሚያባርሩት ሰው የሚፈራቸው ሰው የሚሰጋቸው ህሊናቸውን የማያውቁት አብዛኞቹ ባይምሮ መተት በቤተሰብ ዛር አእምሯቸውን ያጡ ናቸው። ድሉን ወሰድክ? ከዛ ምን አረጋችሁት? ተጫወትክበት? ከየት ነው የመጣው? ከኤርትራ ነው የመጣው? የተወለደ ያደገ ነው። እሺ ብዙ አድርጎታል። እሺ ሌላ ምን አረከው? ሁሉም ነገር በቃ የለም እኮ ልጁ የለም። ባዶን አስቀራችሁት። አሁን ደግሞ በቅርብ ሞት ዶክተር በቃ በቅናት ተጫወትኩበት። ትልቅ ካምፓኒ ነው የሚሰራ የነበረው። ትልቅ ካምፓኒ ነው የሚሰራ የነበረው። ጭንቅላቱ በጣም ብዙ እውቀት ነበረው። አሁን ወሰድኩበት። አሁን በቅርብ ነው እሱ በጓደኛው አብሮ ነው የሚበላ አብሮ የሚጠጣ የነበረ ሰው ያምናል። የሚገርም ነው። ከኤርትራ ነው የመጣው። ምን ሆኖ ነበረ? ስራ እዚህ ካምፓኒ እንትን ጋር ይሄ ጨርቃ ጨርቅ ካምፓኒ ነው የሚሰራውና በጣም ነው የሚሰራው። ከዛ 2 ዓመት ሙሉ ስልክ 2 ዓመት ሙሉ ደወልኩለት ና እንጠመቅ። በ2 ዓመት ሙሉ በቃ እሺ ያለ ለኔ ራስ ጸበል እያስተላለፈኝ እንደ እብድ አድርጎት ነበር ብለኛል። በቃ እዚህ አበሳበት ቅባት የወደቀ ቅባት እንዲማረግ ጀምሮ ነበር። በቃ እንዴ የወደቀ ቅባት። እስኪ አንተ አሳብደው ነበረ? በቅርብ እኮ አልኩ። ስንት ዓመት ነው እንዲያረከው? አሁን 2 ዓመት አሳበጥኩት። ምን ያላደረኩት ነገር የለው እኮ ተጫወትኩበት እኮ። አሁን ተያዝኩ። ትልቅ ካምፓኒ ነው ነበር የሚሰራው። በእድል ባይምሮ መተት ይኸው ለስንት ሰው የሚተርፍ ሰው ተይዞ። እሺ ምን እንዲሆን ነበር የምትፈልጉት? እንዲሞት ፈልጋለሁ። አልሞት አላችሁ አይደል? አዎ። ምንድነው እንደዚህ የሰላቢ እጁን እንደዚህ ያደረኩት? ሰላብኩት ብሩ ራሱ። ልጁ ግን በጣም ለዋ ነው። ወሱ በጣም መስኪን ነው። ሰለብኩበት እኮ ምን ያስቆረሁት? በቃ አሳበድኩት እኮ። ትንሽ ነው ያመለጠን። ግዶሎ የተባልኩ እኮ ነው። እስኪ ቆይ የወዳደቀ ዕቃ ታስነሳው ነበር? አዎ ምን የመሰለ ልጅ እኮ ነው የበረ። ምን ጎረቤት ሰፈራ ጠይቅ ከፈለክ ሰው ሳየው በጣም ያለቀሰ ነበሩ ሴቶች ወንዶች እኮ። ምን የመሰለ ልጅ እኮ ነው የበረ። የወዳደቀ ዕቃ ዘይቱን ምኑንም ነው የምታስነሳው? አዎ በቃ የወዳደቀ ዕቃ ለምንድን ነው የምታስነሳው? በቃ ለማሳበድ አይደል እንደ ፈለኩ። እንዴት ይበልጠኛል? በስራው በለጣችሁ። ከዛ እንዲያረጋችሁት? ባው በሉ በስራው ባታሳሰብ። ምንድነው ካምፓኒ ውስጥ የሚሰራው? ኢንዱስትሪ ትልቅ ካምፓኒ። ሙያው ምንድነው? ብዙ ሙያ ያለው ጀነራል ሜንቴናንስ እኮ ነው። ብዙ ሙያ ይችላል። ቀንታችሁ ነው እንዲያረጋችሁት? አው እንዲያብድ ከስራ አስወጣችሁት። አሁን 2 ዓመት ነው ዝም ብሎ የሚዞረው? አው አሁን ይሄንን ማን ያምናል? ትልቅ ስራ የሚሰራ አእምሮን አጥቶ በየአስፋልቱ ዕቃ ያነሳ እብድ ተብሎ በነገራችን ላይ በየመንገዱ በየከተማው ዕቃ የሚያነሱት ሰው የሚያባርሩት ሰው የሚፈራቸው ሰው የሚሰጋቸው ህሊናቸውን የማያውቁት አብዛኞቹ ባይምሮ መተት
በቤተሰብ ዛር አእምሯቸውን ያጡ ናቸው። በጣም የሚያሳዝኑ ብዙ ሰዎች አሉ። ትልልቅ ዕውቀት ያላቸው ግን በጣም በማይረባ ህይወት ውስጥ የሚኖሩ አሉ። አልሞት አላችሁ አይደለ? በቃ ተስኩ በቃ አልፈልጉም እወጣለሁ። በቃ ተጫወትኩበት ይበቃኛል። መሞት ፈልጌያለሁ አልተሳካልኝም። አንገቱ ነው የሚያንቁኝ ነበርኩ 3 አንቅ ያለው ግን አንተች አንገቱን ታንቋለ? አው እንዴት አድርገህ ነው የምታንቀው? ልቀርጓለሁ ለለይት በተኛበት አው በጣም ያሳዝናል። ዛሬ እንዴት መጣ? እንጃ የሚገርም ነው እኮ አገልግሎት ቅባ ቅዱስም ካበቃን በኋላ ነው ድንገት መጥቶ ቁጭ ብሎ ቅባ ቅዱስ ተቀባ። ይኸው ተያዘለት። ማናት ያመጣችው? ቅሳነት እግዚአብሔር ይስጥሽ። ጓደኛው ነበረ። የሚገርም ነው። እሺ ተዘጋጅ። ሁላችሁም ነው የምትሄዱት። በልጥራ በስላሴ ስም፣ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በመጥምቁ ዮሐንስ ስም አልልም። ለምን አልልም? ለምንድን ነው የማትለው? አልልም እኮ አልኩ። በቃ መጥምቁ ዮሐንስን ይወደዋል። አው አልልም ትላለህ። አልልም እንዴት ትላለህ? እሱ እኮ ነው የያዘኝ መጥምቁ ዮሐንስ። ይኸው ቤተክርስቲያኑ አመጣው። ይኸው እዚህ አዋረደክ፣ እዚህ ያዘክ። በልጥራ በስላሴ ስም ይዣለሁ፣ በመጥምቁ ዮሐንስ ስም፣ በቃ ዮሐንስ ስም ያሳበድ ነው፣ ከስራ ያባረር ነው፣ እድሉን የዘጋን የእድል መተት፣ የአእምሮ መተት፣ የሚስጥር መተት፣ የሰላቢ መተት፣ ሰይጣን አጋንንት ሁላችንም ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል። የዘጋኑን እድሉን የዘጋኑን አእምሮን ከፍተን እንሄዳለን። ከፍተን እንሄዳለን። በል 7 ጮህናቱ ቶሎ በል 1 2 3 በል ገንዝና ሄደ መጨረሻ። እግዚአብሔር የተመሰገነ ይሁን። በጣም ነው የሚያሳዝነው። ዳን ያለው ሰው እንደዚህ መጥቶ ይድናል። የሚያሾፈው ደግሞ ዝም ብሎ ሲንከራተት ይኖራል። እድሉን፣ እድሜውን፣ ጊዜውን አባክኖ በከንቱ መና ሆኖ ይቀራል። ቆይ ተረጋጋ፣ ወይ ተረጋጋ። ደህና ነህ? ደህና ነኝ። የት ነው ያለው? ምንድን ነው የቆየ ተቃዘልኩ። የት እንዳለ ታውቃለህ? ተረጋጋ እስኪ ቆይ ተረጋጋ። ያለኸው የመጥምቀ መለኮትና የእመቤታችን ቤተክርስቲያን ነው። አሁን ነው ያየኋት። እንጃ እንዴት እንደመጣ እዚህ አታውቅም? ትንሽ ይሄ ጭንቅላት ተውጭው ነው ነበር እንጂ የት እንዳለ አታውቅም። ትልቅ ስራ ነበር የምትሰራው። ከስራ ያፈናቀሉ እብድ አድርገው በሜዳ የሚያዞሩ በመተት ነው። ተሸኝቶልሃል፣ ድነሃል። አይዞህ። በጣም ያሳዝናል። እርስ በርስ ተጫረስን፣ እርስ በርስ ተከፋፋን። ትልቅ ስራ ነበር የምትሰራው አይደል? አሁን ወደ ስራ ትመለሳለህ። ተሸኝቶልሃል። በየመንገዱ እቃም ያስለቀመ አእምሮን ያሳጣ የአእምሮ መተት የእድል መተት ነው። ይኸው መብርሃን መጥምቀ መለኮት ቅዱስ ዮሐንስ ፈውሰውሃል፣ አድነውሃል። እነሱን አመስግን። እመቤታችን የመጨረሻ ታርግልህ። ወላዲተ አምላክ ወደ ቀደመ ህይወት ወደ ቀደመ ስራ ተመልሰ። እግዚአብሔር የተመስገነ ይሁን።
ተነስቼ ቀጥታ ወደ ማርያም መጣሁ ማለት ነው። ዛሬ እንደ እግዚአብሔር ፈቃድ ደግሞ ያው እግዚአብሔር በቄስ ሄኖክ ጋድሮ እግዚአብሔር በእርሶም እጅ ማምላክ መብርሃን ዮሐንስ መጥመቀ ዮሐንስ በእርሶም አድሮ አዳነኝ ማለት ነው። እግዚአብሔር የተመሰገነ ይሁን እና ሲመጣ አልነበርኩም፣ አይታወቀኝም። አሁን ግን በጣም ለውጥ አለኝ። እግዚአብሔር ይመስገን። አንገቴ የሚያንቀኝ የነበረ የለኝም። ጭንቅላቴ ደግሞ ተከፈተ። በቃ ጆሮዬ ራሱ የሚደፍነኝ የነበረ የለም። እጄ የሆነ እንደ አጥንት ጠንኩሮ እንዲህ የሚያደርገኝ የነበረውን አሁን የለም። እግዚአብሔር ይመስገን። በጣም ቀለለኝ። ሌላ ሰው ነኝ አሁን ይታየኛል። በቃ ብርሃን ነው አሁን የሚታየኝ። ውስጤ ውናጻ ነው። እግዚአብሔር የተመሰገነ ይሁን። የሚይዘኝ ማያንቀኝ ነገሩን የለም። ከዚህ በፊት ያው የሆነ ካምፓኒ ሰራ ነበርና ከዛ እንዴት ወጣሁን አላቆም እና ብዙ ታምሜ ነበረ እና ቆሻሻ ወደ ቆሻሻ የሄድኩ ፌስታል ምናምን መልቀም ምናምን ጀምሬ ነበረና በጣም የሚያሳዝኝ ነገር ነው። እኔ ብዙ ስራ ሙያ አለኝ። ብዙ የሚሰራ ሰው የነበርኩ ነው። 15000 ነው ደሞዜ የነበረ። ትልቅ ካምፓኒ ነው የሚሰራ የነበርኩ። በምን እንደወጣሁን አላቆም፣ እንዴት ታመምኩን አላቆም። ለ2 አመት በጣም ተሳቂ ያለው ቆሻሻ ነው የሚለቁመኝ የነበርኩ። እግዚአብሔር ግን እዛ ደረሰኝ። እግዚአብሔር የተመሰገነ ይሁን። ደረስኩ። እግዚአብሔር የተመሰገነ ይሁን። በጣም በትልቅ ድኛለሁ። አምላክ መብርሃን ለኔ ያደረገችልኝ ሁሉም ክርስቲያን ታድርገውላቸዋል። አረ በጣም የሚገርም ነው። እኔ አይቼ አላቅም። ራሴን በራሴ የሚያጠራጥር ነው። ይሄ ሁሉ እንደዚህ አይነት ስራ አይቼ አላቅም። እኔ በጣም ነው ደስ ያለኝ። ይሄ የዳቢሎስን ወገኖች ወደዚያ መጣሉ በጣም ደስ የሚል ነው። አሁን ልጄን ራሱ እያመመብኝ ነው። ልጄን ይሄው 2ኛ ወሬ ተመጣሁ እዚህ ቀሲስ ሄኖክን ፍለጋ። ደስ የሚል አገልግሎት እየሰጡ ነው። በጣም ለህብረተሰቡ የሚጠቅም ነው። ወደፊትም ለሁላችንም አገልግሎት ይሰጣል ብዬ ገምታለሁ። እግዚአብሔር እድሜና ጤና ይስጠን። በጣም ደስ የሚል ነው። መቼም የተለያዩ ሰዎች ጥሩ ሲፈወሱ ያለው አይቻለሁ። በጣም ደስ የሚል ነገር ነው። እኔ በህልሜ እንጂ በእውኔ መስሎ አልታየኝም። አሁን ለምሳሌ የሚደረገው ታምርና ታሪክ ሁሉ በጣም የሚያስደንቅ ነው። በጣም እግዚአብሔር የተመሰገነ ይሁን። በጣም ጥሩ አገልግሎት ነው። እግዚአብሔር የተመሰገነ ይሁን። እድሜ ጤና ይስጦት። ቄስ አባታችን ደግሞ ቄስ ሄኖክ እድሜ ጤና ይስጦት። እግዚአብሔር ይባርኮት፣ ዘራቸው ይባረክ ነው የሚለው።